ውድ ቤተሰቦቼ ተመልሼ መጥቻለሁ። እንግዲህ ተመልሼ ስመጣ ትላንትናና ከትላንትና ወዲያ የተለቀቀው ቪዲዮ በትንሱ ቤትና በአላዛር ቤት የሁላችንም ልብ እየሰበረ በጣም ያዘንን፣ ብዙ ሰዎች ደግሞ እንደዚሁ እያለቀሰችሁ ለምን ትንስዬ ይሄንን አይገባትም ምናምን እያላችሁ በጣም አዝናችኋል። ነገር ግን አብዛኛውም ሰው እሷ የአላዛር እናት እንደዚህ ያታረግም ስራ ነው ድራማ ነው እያላችሁ ነው። ግን እኔ ድራማም ቢሆን በጣም ነው ያዘንኩባት። በጣም ይቅርታ አድርጉልኝ ነው ማለት ነው። እኔ እውነቴ ነው የምላችሁ እናቴን ባትሆን እናት ባትሆን እኔ የምናገራትን ቃላት አላቅም ነበር። ምክንያቱም ትምህርት መውሰድ አለብን። በአብርሽና በሩታ መካከል የሩታና የአብርሽ ቤተሰቦች አንድ ቀን ገብተው አያውቁም። ሞር የአብርሽ ቤተሰቦች ሩታን እንዴት እንደሚያከብሯት አብርሽ ጥፋተኛ ነው፣ ጥፋት አንተ ነህ፣ አንተ ተቀጣ፣ አንተ ተዋረም፣ እሷ ምንም ነገር በተለይ ጋሽዬ እንደውም የአብርሽ እናት አንድም ቀን ቪዲዮ ላይ ወጥተው ስለ ሩታ ተናግረው አያውቁም። ጋሽዬ ለሩታ ያላቸው ክብር፣ ሩታም እንደዛው ማለት ነው። የሩታም ቤተሰቦች የሩታዬ እናት ባለፈ ከሰማችሁ ማለት ነው በአብርሽና በሩታ ህይወት አይደለም ሰው ዝንብ ራሱ እንዲገባ አልፈልግም። ምክንያቱም በጣም ዋጋ የከፈሉበት ትዳራቸው ነው። አብርሽን ዋጋ ከፍለዋል፣ ሩታም ዋጋ ከፍላለች። ሩታ ለአብርሽ ዋጋ ከፍለዋል፣ ሩታዬ ደግሞ ለአብርሽ ዋጋ በጣም ከፍላለች በማለት በጣም ብዙ ጊዜ በተለይ የሩታዬ እናት በቃ ብዙ ጊዜ ሰው አይገባም፣ ይታረቃሉ፣ መቼም አይጣሉም በማለት ነው የሚያስተላልፉት ማለት ነው። ጋሽዬም ደግሞ እንደዛ አብርሽን እቀጣለሁ፣ አብርሽን እመልሳለሁ፣ እኔ በቁመና ካለው ካልሞትኩኝ በስተቀር አብርሽና ሩታ አይለያዩም ሲሉ ነው ቪዲዮ የሚሰሩት ማለት ነው። እና ይህንን ያልኳችሁ ምክንያት ምን እንደሆነ ታውቃላችሁ? አብዛኛችሁ ድራማ ነው ድራማ ነው እና ድራማም ቢሆን ከአብርሽና ከሩታ የበለጠ ድራማ የሚሰራና የሚተውን የለም። ነገር ግን ቤተሰቦቻቸው አንድ ቀን አሳልፈው አይሰጡም። እንደዚህ ሩታን በዚህ ልክ አያዋርዷትም፣ አይሰድቧትም። ያብርሽም ይሄንን አክል ሲሰራ ድራማ ይሄንን ሁሉ ጉድ ሲሆንባት የሩታ ቤተሰቦች አንድ ቀን እንኳን ፍቺው አይሆንሽም፣ ለትዳርሽ አይገባሽም፣ ለአንቺ የሚመጥንሽ ወንድ አይደለም ብለው መልስ አይሰጡም። ይሄንን ነገር ድራማ ነው ብዬ አላምንም። ምክንያቱም ድራማም ቢሆን የሆነ ማስመሰል የሚባል ነገር አለ። ታውቃላችሁ በዚህን አክል ልጅቷ የምታለቅስበት አክል በዚህን አክል ውሃ የምትደፋባት አክል ምንም አይነት ምክንያት የላትም። በቃ ብታጠፋ ሞር ሁለቱንም መቅጣት አስቀምጦ መምከር ነበረባት እንጂ የራስዋን ልጅ ከፍ እያደረገች የሰው ልጅ ዝቅ ማድረግ አልነበረባትም። እና ይሄ ስራም ቢሆን ድራማም ቢሆን የወረደና ያስጠላ ነገር ነው። በጣም ያስጠላ። አብዛኞቻችሁ እሷ ለምን ትሰድባላችሁ? እናትዋ አትሰደብ እና ትምህርት አለው። ምንድነው ትምህርት? ምን አይነት ትምህርት ነው የሚሰጠው? ይሄ እኮ ትምህርት አይሰጥም። ይሄ ውርደት ነው የሚያስተምረው። በቃ አንድ ልጅ ሴቷ ለወንድ ተዳረች። ከተዳረች በኋላ ከመጣች በኋላ ጀስት ክብርም አይገባትም፣ ምንም አይገባትም። እንደ ሰራተኛ መረገጥ አለባት፣ እንደፈለገች መሆን አለባት። ይሄ እኔ ትምህርት አልሰጠኝም። እውነቴ ነው የምላችሁ። ምንም ትምህርት የሚሰጥ ነገር የለም። ትንሱ ማለት አንድ ፍሬ ልጅ እኮ ናት። በዚህ ናክል እንደውም ድራማ ቢሆን ድራማ ቢሰሩ ልጇን ጥፋተኛ አድርጋ ትንሱን ከፍ ማድረግ ነበር እንጂ የነበረባት ልጅዋን እንደዛ አድርጋ እሷን እንደዚህ ማድረግ ተገቢ ነው ብዬ አላምንም። እውነት በዚሁ አጋጣሚ ለአብርሽና ለሩታ ቤተሰቦች በጣም 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 ክብር አለኝ። ከምሬ ነው ሙላችሁ። በጣም ጀግና ናቸው፣ አስተዋይ ናቸው፣ ምርጥ ናቸው እና አብርሽና ሩታ በ3 ዓመታቸው ውስጥ አንድ ቀን እንኳን ከተጣሉ ሁለቱ ተጋጅተው ሲመጡ አንድ ቀን እንኳን እንደዚህ የወረደ ቪዲዮ ተናግረው አያውቁም፣ አውርተው አያውቁም። ለአብርሽም ሆነ ለሩታን በክብር ነው። የአብርሽም ቤተሰቦች ሩታን እንዳከበሩ የሩታን ቤተሰቦች ደግሞ አብርሽን እንዳከበሩት እሽሩሩ እንዳሉት ነው። እንደዚህ ነው የሚቀጥሉት። በመካከላቸው ምንም አይነት ነገር ግን እኮ እቺ አሁን እኔ ይቅርታችን ስላልኳት ማለት ነው እና የአላዛር እናት እኔ በጣም ስላናደደችኝ ነው እንደዚህ ያልኩት። ምክንያቱም እናት መናገርም መሳደብም የለባትም። በዚሁ አጋጣሚ አትስደቧት። ትምህርት ነው ካላችሁ ካመናችሁበት፣ ድራማ ነው ካላችሁ ካመናችሁበት፣ በቃ እናት ናት። እናት መሰደብ የለባትም፣ መነካትም የለባትም። በተቻላችሁ አቅም ምክር የሆነ ኮሜንት ጻፉላት። እንደዚህ ነገር ባይሆን ብትቀጫት፣ ብታስተምሪያት የሚባል አሪፍ አሪፍ ኮሜንት ብትሰጡታት ደስ ይለኛል። ግን እሷ ያደረገችው ነገር ተገቢ ነው ብዬ አላምንም። እኔ በጭራሽ እንደዚህ አይነት ስራ ድራማ ይቅር። ምክንያቱም አንዳንድ ኦዲየንስ እኛ ራሱ
እኔ እውነት ለመናገር ትንሱዬ በጣም ነው ያሳዘነችኝ፣ አንጀቴን የበላችኝ። ሞር ከትላንትና ወዳ የተሰራው ቪዲዮ ቲክቶክ ላይ አይታችሁ ከሆነ እያለቀሰች ከአይኗ እንደዛ እንባ ይወረደ እንዴ። ዩቱብ ቅርቅር ብሎ አይቀርም እንዴ? በየጊዜ በየሌላ ዩቱበር እየተኮረጀ ምን እያለ የሴትን እንባ ማርገፍ የሴትን እኔ እንጂ አላውቅም። ስሜት ራሱ ለስሜት ራሱ መጠንቀቅ ነበረባት በዚህ ናክል። በዛ ላይ ደግሞ አንድ ፍሬ ልጅ ናት። በምን አይነት መከራ ምን አይነት ስቃይ ያሳልፋ ለዚህ ደረጃ እንደደረሰች ታውቃለች። እና ሞር እናቷን ሳይቀር ነው የምትናገረው የነበረ። እናትሽ ከልጅሽ ተዋወቁ ብላ እንደዚህ ያስተዋወቀችኝ፣ በቃ የሆነ የማይሆኑ መጥፎ መጥፎ ቃላት ነበረ ስትናገረው የነበረው ማለት ነው ስለ ትንሱ። እና ትንሱዬ እንደምታውቁት ቪዲዮዋን በደንብ የምታዩ ከሆነ የምትናገረው ራሱ ከአንደበቷ የሚሞጣው እኔ እንጃ አላውቅም። በጣም ምርጥ ልጅ ናት፣ የዋህ ልጅ ናት፣ ጎበዝ ልጅ ናት፣ ጠንካራ ልጅ ናት። በጣም ጠንካራም ስለሆነች ነው ለዚህ ደረጃ የደረሰችው። ግን እኛ መጨረሻ ላይ ምን እንደሆነ ታውቃላችሁ? እኔ በእነሱ የተማርኩት ነገር ቢኖር ባለዛር እናት በቃ በሰው እጅ ከገባችሁ በኋላ ምን አባሽ እንደፈለግን ማድረግ እንችላለን። ሰራተኝነትም የፈለግሽም ነገር ትችያለሽ። ያንቺ ነፃነት አለማግኘት ነው የተማርኩበት ማለት ነው። ምክንያቱም እሷ ትናንትና እንዳያችሁ ቁርስ አሰሪም ወይ እንደዚህ አትይም ወይ በላይዋ ላይ ውሃ መጥፋት ይሄን አክል እንዴ! በአሁን ጊዜ አይደለም አግብታችሁ ለትዳራችሁ እየኖራችሁ ትንሱዬ ደግሞ ትዳሬን እፈልገዋለሁ መንዘላዘል አልፈልግም ብላ ስትል ነው ይሄንን ነገር የተፈጠረው ማለት ነው። እና አላዛር እዚህ ጋር ትንሱን ቢፈታት እሷ አታገባውም እኮ ምክንያቱም ይወዳታል፣ ያፈቅራታል። በመካከላቸው ራሱ የሆነ ነገር ቢፈጠር ለማስታረቅ ትሞክራለች እንጂ የራሷ ልጅ ሽሩሩ እያለች የራሷ ልጅ ቁርስ አልተሰራለትም፣ ቁርስ አልበላም፣ ለምን አላዘጋጀሽለትም እያለች በእሷ ላይ ውሃ መጥፋት ማለት ምን አይነት ትምህርት ነው? ምንም ትምህርት የሚሰጥ ነገር የለም። እና ይህንን ነገር ድራማ አይሆንም እንዴ? ድራማ ቢሆን እንኳን እስቲ ከና አብርሽ አትማርም እንዴ? ቪዲዮ ትከታተላችለች፣ እርግጠኛ ነኝ በእነሱ ኮርዣ ነው። ድራማ ከሆነ በአብርሽ ኮርዣ ነው። ምክንያቱም ይህን ሁሉ እየሰሩ ምንም አይነት ነገር የላቸውም። ቪው አላቸው፣ እይታ የላቸው። ሰው ይወዳቸዋል፣ ሰው ይፈተፍታችኋቸዋል። ግን እኔም በዚህኛው መልክ ብቀጥል ልጆቼን አሳድጋለሁ እና ሁለቱም ማደግና መስራት ይችላሉ ካለች በጣም ተሳስታለች። ምክንያቱም የአብርሽ ቤተሰቦች ድራማን ቢሰሩ ራሳቸው ጀግና ናቸው። ሩታን ብትሉ አብርሽን ብትሉ ቤተሰቦችን ብትሉ በቃ የራሳቸው የሆነ ነገር ነው እንጂ የሚሰሩት እንደዚህ በአደባባይ እያወጡ ሩታን አይሸጡም። አብርሽም ደግሞ እንደዚህ አጥመው ምናምን አያሰጡትም። የዚች እኮ ጉድ ነው፣ ወላይ ነው የምላችሁ ጉድ ነው። እና አንዳንዴ የራሳችሁን ነገር አስቀምጣችሁ የሰውን እቃ የምትነኩ ወይም እንደዛ ነገር ነው። ምክንያቱም አላዛርን ቁጭ አድርጋ በቃ ግራ አጋባችሁ እኮ። እሱንም ባይሆን ትሱ እንኳን ብታጠፋ በምክር አድርጋ ለሚስትህ እንዲህ እንዲህ ብትላት እንዲህ ነገር ብታለግ ይሄንን ነገር ብታስተካክል ማለት እሱን መምከር ስችል እሷ ላይ ጫና ተማብዛት አልነበረባትም። በዛ ላይ እንደዛ ተኝታ በእንቅልፍ ቀስቅሳት በጣም ነው። እኔ እንጃ እናንተ ድራማ ነው ስራ ነው? እኔ በአሁን ሰዓት እውነት ለመናገር ማለት ነው ይሄ ድራማ ነው ስራ ነው የሚባል ነገር እንደውም ኮሜንት ራሱ በላይ በጣም ደስ ይለኛል። ለምን እንደሆነ ታውቃላችሁ? በቃ የሆነ ኮሜንት ካዩ ሰው ገብቶታል። በቃ እንደምንዋሽ ድራማ እንደምንሰራ ትክክለኛ ህይወታችን እንዳልሆነ ስለገባው እኛ ምን አገባን እንስራ ነው የሚሉት። ይህንን ነገር ደግሞ እስከ መቼ? እኔ በጣም ሰልችቶኛል። ዩቱብ እንዴት እንዳስጠላኝ ልነግራችሁ አልችልም። ውድ ቤተሰብ